በአሁኑ ሰዓት በህይወትህ ካለችው ሴት ጋር ያለ ግንኙነት የት ላይ እንዳለ ግራ ገብቶሃል? የእውነት ትወደኛለች ወይስ ዝም ብላ የብቸኝነት ጊዜዋን ማሳለፊያ እያደረገችኝ ነው እያልክ በጥርጣሬ ውስጥ የምትገኝ ከሆነ ዛሬ ያንን ጭንቀትን ሙሉ ለሙሉ የሚያስወግድልህን እውነት እነግርሃለሁ ማለት ነው። በዛሬው ቪዲዮ ሴቶች አንድ ወንድን ካፈቀሩ ብቻ የሚያደርጓቸውን ወሳኝ 5 ሚስጥሮቻቸውን አጋልጥልሃለሁ። እንደተለመደው ይሄ ቪዲዮ እንደዋዛ የማይታይ ስለሆነ ስክሪፕቶና ወረቀትን አዘጋጅተህ አጤሪራን እየጻፍክ ተከታተለኝ። መጀመሪያ ግን ቻናሉን ሰብስክራይብ ማድረግ፣ ቪዲዮ ላይክ ማድረግና ሐሳብን ደግሞ በኮሜንት መስጫው ላይ መጻፍ እንዳይረሳ። ዳይ ወደ ቪዲዮ። ይኸውልህ ሴቶች የሚሰማቸውን ነገር በግልጽ መናገር ላይ ብዙም ጎበዝ አይደሉም። ለዛ ነው ወንዶች አራ ሴቶች ውስብስብ ናቸው ምናምን የምንለው። ስለዚህ ከዚህ ውስብስብ ባህሪያቸው ውስጥ ድብቁንና አንዲት ሴት ካፈቀረች ብቻ ምን ምልክቶችን ታይባታል የሚለውን ነገር ቀጥለን እንመለከታለን ማለት ነው። መጀመሪያ ላይ የምናነሳው የሙገሳና የአድናቆት ቃላት ነው። በቃ ጎበዝነ፣ ጥሩ ሰውነ፣ ታስቀኛለህ፣ ደስ ትለኛለህ፣ በጣም ትመቸኛለህ አይነት ቃላትን በተደጋጋሚ ትነግራለች። እነዚህ ቃላት አንድ አይነት መልእክት አላቸው። ስላንተ ጥሩ ነገሮችን ደጋግማ የምትነግር ከሆነ ማለትም ቃላቶቹ ሊለያዩ ይችላሉ። ቅድም እንዳልኩ ጎበዝነ ሊሆን ይችላል፣ በጣም ታዝናናኛለህ ሊሆን ይችላል፣ በጣም ደስ ትለኛለህ፣ አንተ እኮ ጠንካራ ልጅ ነህ፣ ሌላም ያሳለፍከውንም ነገር ስትነግራት ሊሆን ይችላል። ብቻ የምታደንቅ ከሆነ ጥሩ ቃላቶችን ደጋግማ እየተጠቀመች ስላንተ የምታወራና የምታነሳ ከሆነ እቺ ሴት ወዳለች ወይም አፍቅራለች ማለት ነው። ይሄን ስል እንግዲህ እነዚህን ቃላት ላንተም ሊሆን ይችላል ወይም ደግሞ ለጓደኞቿም ሊሆን ይችላል። ብቻ ያንተን ስም በጥሩ የምታነሳ ከሆነ በቅንነት የምታነሳ ከሆነ ላንተ ያላት ስሜት ጥሩ ነው ማለት ነው። ሲጀመር ሴት ልጅ ስታፈቅርህ ስም ካፉ አይጠፋ፣ ማለትም በጥሩ ደጋግማ ታነሳለች። ስላንተ መልካሙን ነገር ነው የምትናገረው። ስላንተ ለማሳወቅ፣ አንተን ለማሞገስ፣ ያንተን ጥሩ ነገር ለመናገር ወደ ኋላ አትልም። ስለዚህ ጥሩ ነገሮችን ያንተን ኳሊቲዎች እያነሳች ላንተ ለራስም ሊሆን ይችላል እንዲሁም ደግሞ በተሰበሰባችሁበትም የምትናገር ከሆነ ስላንተ የፍቅር ስሜት እንደሚሰማት እርግጠኛ መሆን ትችላለህ። ምክንያቱም ሴት ልጅ ካልወደደች በፍጹም እናታደርግ። ላንተ ጥሩ ነገር ከሌላት ይሄ በፍጹም የማይሆን ደግሞም አንዴ ብቻ ሳይሆን በተደጋጋሚ ነው ያንን ነገር የምታደርገው። አንዴማ ማንም አድናቆት ሊሰጥ ይችላል። የሆነች ሴት አንዴ ብቻ ስታደንቅ ከሰማ ወዳኛለች ብለህ ደግሞ እንዳትጃጃል። ይልቁኑ ደጋግማ ከልቧ ስላንተ ጥሩ ነገሮችን ብቻ እያነሳች የምታወራ ከሆነ እርግጠኝነት እቺ ሴት ላንተ የፍቅር ስሜት አላት ማለት ነው። ሁለተኛው ደግሞ ነገ እንደዚህ እናደርጋለን ወይም ደግሞ ከሳምንት በኋላ እዚህ ቦታ እንሄዳለን እንደዚህ ብንሞክርስ አይነት የወደፊት ሐሳቦችን የምትነግር ከሆነ ወይም ደግሞ ካንተ ጋር ወደፊት ስለምታደርጋቸው ነገሮች የምታቅድ ከሆነ ወዳለች ማለት ነው። ይሄን ብናደርግ ይሄን ብንሞክር እያለች ካንተ ጋር ፕላን ማድረግ ከጀመረች ሴት ልጅ ወዳለች። በፍጹም እንዳትጠራጠር። ምክንያቱም ነገን ካንተ ጋር ማሰብ ካንተ ጋር ማቀድ የምትጀምረው ሴት ልጅ ስታምን ስትወድ በልቧም ትልቅ ቦታ ስትሰጥ ብቻ ነው። አለበለዛ ቀጥራህ ራሱ ልትጠፋ ትችላለች። አይደለም ራሷ እንገናኝ ልትልህ እንዲህ እናደርጋለን እንዲህ ቦታ እንሄዳለን ይሄን እንጀምራለን እያለች አዳዲስ ሐሳቦችን ካንተ ጋር ልታስብ ይቅርና ሴት ልጅ ካልወደደች በልመና እሺ ብላ ቀጥራህ ራሱ ልትጠፋበት ትችላለች። ያንተ እቅድ ውስጥ አስገብታት ስትነግራት ትረሳዋለች ወይም ደግሞ ችላ ትለዋለች። ስታፈቅር ስትወድ ግን ሲጀመርም እሷ ናት እቅዱን የምታወጣው። ነገ እንደዚህ እናደርጋለን እዚህ ቦታ እንሄዳለን ይሄን ብንሞክር ምን ታስባለህ ምናምን እያለች ንግግሮችን ትጀምራለች። አንተን ለማናገር ሰበብ ትፈልጋለች። ነገ የሚባለው ነገር ውስጥ አንተን ታካትታለች። ሴት ልጅ ስታፈቅር ስትወድ እንደዚህ ናት። የሷ ነገ ውስጥ አንተ እንዳለህ ማረጋገጥ ስትፈልግ ነው እንደዚህ ብናደርግ እንዲህ ቢሆን ከሳምንት በኋላ ከወር በኋላ እያለች ወደፊት ስለሚፈጠሩ ነገሮችን ማቀድ የምትጀምረው። ስለዚህ እነዚህን ነገሮች እሷ ላይ ከተመለከትክ ያለ ጥርጥር ወዳለች ማለት ነው። ቀጣዩ ደግሞ ስለ ውሎህ መጠየቅ ነው። እንዴት ሆንክ፣ ውሎህ እንዴት ነበረ ምናምን እያለች ከጠየቀች ስላንተ ለማወቅ ከፍተኛ ጉጉት አላት ማለት ነው። ያልወደደች ሴት ግን አይደለም ውሎህን ልትጠይቅህ ይቅርና አንተ እንኳን እንደዛ ስትላት መልስ አትሰጥ። እንዴት ነሽ ውሎ እንዴት ነው ስትላት ምንም መመለስ አትፈልግ። በቃ ሴት ልጅ ካልወደደች አስታውሳ እንዴት ሆነልህ እንዴት ሆንክ እዚህ ቦታ ሄዳለሁ ብለህ ነበር ምን ተፈጠረ እንዴት አደረግከው በፍጹም እንደዚህ ብላ አትጠይቅ።
ችላ ነው የምትል። ስለዚህ ሴት ልጅ እነዚህን ነገሮች በተደጋጋሚ የምትጠይቅ ከሆነ ማለትም ስለ ውሎ፣ ስለ ቀን፣ ስለምታደርጋቸው ነገሮች፣ ስራ ቦታ ስላለህ ነገር፣ ስለ እቅድ ምናምን በተደጋጋሚ የምትጠይቅ ከሆነ በልቧ ውስጥ ላንተ ቦታ ስታለች ማለት ነው። በተለይም ደግሞ የሆነ ነገርን አደርጋለሁ ብለህ ነግራት እሱን እያስታወሰች ያ ነገር ከምን ደረሰ እንዴት ሆነልህ የምትል ከሆነ ደግሞ በጣም ትልቅ ቦታ ነው የሰጠች ማለት ነው። እነዚህን ነገሮች በጣም በተደጋጋሚ የምታደርጋቸው ከሆነ አንተ ላይ ፍላጎት አላት፣ ካንተ ጋር ለመሆን ፍቅረኛም ለመሆን ዝግጁ ናት፣ ወድሃለች ማለት ነው። ይኸውልህ ሴት ልጅ ላልወደደችው ወንድ በፍጹም ግልጽ አይደለች። እነዚህ ነገሮች አያሳስቧትም። ቅድም እንዳልኩ ነው አይደለም ልትጠይቅህ ይቅርና ነግራህ ራሱ ትረሳዋለች። ቀጠሮ ይዛችሁ እሱን ለማስታወስ ስትደውልላት አረ እንደዚህ ተፈጠረ፣ በዚህ ገባ፣ በዛ ወጣ እያለች ካንተ ጋር ላለመገናኘት ሰበብ ነው የምትደረድረው። በተቃራኒው ከወደደች ደግሞ ሲጀመርም እነዛን ነገሮች የምታቅዳቸው እሷ ትሆናለች ማለት ነው። ቀጣዩ ደግሞ ምን ላድርግልህ፣ ምን ላግዝ አይነት ነገሮችን ስትል ነው። ይሄ እንግዲህ ቀላል ነገር አይደለም። እነዚህ ነገሮች ለሴት ልጅ በጣም ትልቅ ትርጉም ያላቸው ቃላቶች ናቸው። እነዚህ ነገሮች ማንም ሌላቸው ይችላል ምናምን እንደሚባሉት ተራ ነገሮች አይደሉም። ሴት ልጅ ላንተ ስሜት ከሌላት ምን ላግዝህ፣ ምን ላድርግልህ፣ ምን ልርዳ አይነት ነገሮች ውስጥ በፍጹም አትገባ። ሲጀመርም ፍላጎቷም አይደለም፣ ልትሰማህም አትፈልግም። አይደለም ምን ላድርግልህ፣ ምን ላግዝህ ቀርቶ ስለ ራሷ አትነግርም። ስለዚህ እነዚህን ነገሮች ከሷ የምትሰማ ከሆነ አንተን ለማገዝ አንተን ለመርዳት በቻለችው አቅም ለማገዝ የምትጥር ከሆነ ያለምንም ጥርጥር እቺ ሴት በልቧ ቦታ ሰጥታለች ማለት ነው። ካንተ ጋር መቀጠል ካንተ ጋር መሆን ትፈልጋለች ማለት ነው። ይሄ በጣም ትክክለኛ ምልክት ነው። ቅድም እንዳነሳ ነው ሴት ልጅ ካልፈለገች ብትጠየቅ እንኳን ትክክለኛ መልስ አትሰጥ። ስለዚህ ይህንን ምልክት በጣም በሲሪየስ ልታዩ ይገባል ማለት ነው። ምን ላግዝ፣ ምን ልርዳ፣ ምን እናድርግ፣ እንዴት ልደግፍ ምናምን ካለች በቃ ልቧ ውስጥ ገብታል። አንተን የሚያስደስቱ ነገሮችን ለማድረግ ሙሉ ለሙሉ ዝግጁ መሆኗንና መፈለጓን የምታይበት ምልክት ነው። ስለዚህ ይህንን በደንብ ማስተዋል ይኖርብሃል ማለት ነው። በመጨረሻ የምናነሳው ሴት ልጅ ስትወድ ወይም ስታፈቅር የምትነግርህ ወይም ደግሞ የምትጠይቅ ነገር ቢኖር ምን ላደርግ፣ እንዴት ይሻላል፣ ምን ታስባለህ የሚለው ነው። ይሄ ማለት ምን መሰለህ? ታማክራለች ማለት ነው። ስለ ራሷ ጉዳይ መታ አንተን ምን ላድርግ፣ እንዴት ላድርገው፣ እዚህ ላይ ምን ታስባለህ ብላ ጠየቀች ማለት ትልቅ ቦታ ሰጥታለች ማለት ነው። በዚህ ላንተ ያላትን ቦታ ማወቅ ትችላለህ። ሴት ልጅ ስትወድ ስታምን አንተ የምትነግራት ነገር ትልቅ ቦታ እንዳለው ስታምንና ስትቀበል፣ በተለይም ደግሞ ፍቅር ውስጥ ስትሆን የወደደችው ወንድ ሁሉን ነገር የሚያቅ የሱን ሐሳብ ጠይቃ ደግሞ መተግበር የፍቅሯ መገለጫ አድርጋ ስለምታየው ይሄንን ነገር ካየህባት እንደወደደች እርግጠኛ መሆን ትችላለህ ማለት ነው። ምክንያቱም አንድን ሰው ቦታ ካልሰጣችሁት ሲጀመርም ውሳኔያችሁን አታሳውቁት። አይደለምና አብሯችሁ እንዲወስን በዛ ነገር ውስጥም እንዲሳተፍ መጋበዝ ይቅርና ሲጀመር ስለ ጉዳዩም አትነግሩት። ሴትም ልጅ ካልወደደች ላንተ ምንም ስሜት ከሌላት በጣም ድብቅ ነው የምትሆነው። ምንም ነገርን ስለ ራሷ አትነግርም። ሁሉንም ነገር ድፍንፍን ነው የምታደርገው። ስለዚህ ከዚህ በተቃራኒ ሁሉንም ነገር እየነገረች በዛ ላይ ደግሞ የምታማክር ከሆነ የራሷ ህይወት ውስጥ ያሉ ነገሮችን እንዴት ላድርግ፣ ምን ይሻላል፣ በዚህ ነገር ላይ ምን ትለኛለህ ብላ የምትጠይቅ ከሆነ በህይወቷ ውስጥ እንድትወስንላት በልቧ ውስጥ ቦታ ሰጥታለች ማለት ነው። እንግዲህ ስናጠቃልለው እነዚህን ነገሮች የምታደርግ እነዚህን ነገሮች የምትነግር ሴት በዙሪያ ካለች እንደወደደች እንዳፈቀረች ላንተም የፍቅር ስሜት እንዳላት እርግጠኛ መሆን ትችላለህ ማለት ነው። በዛሬው ቪዲዮ እንግዲህ ሴቶች አንድን ወንድ የእውነት ሲወዱና ሲያፈቅሩ ብቻ የሚገልጧቸውን 5 ስውር ሚስጥራቸውን የተመለከትነው። በቀጣይ ሌሎች የወንዶች ጉዳይን የተመለከቱ መሰናዶችን ይዘን ዳግም ተመልሰን እንገናኛለን። እስከዛው ቻናሉን ሰብስክራይብ በማድረግ አብሮነታችሁ እንዳይለየን በአክብሮት እንጋብዛለን። የዛሬውን መሰናዶ ግን በዚሁ እናጠቃላለን።